ይህ የምታዩት ገንዘብ በባንክ ላይ ስትሄዱ የዕለታዊ ምንዛሬ እንዴት ነው የሚታወቀው? እናም የምታዩት ቁጥር ከምን መሰረት አድርጎ ነው? ሰላም፣ ቫይብ ትሬዲንግ ይባላለሁ። የእናንተ የወደፊት የሄጅ ፈንድ ማኔጀር። በዚህ ቻናል ላይ የ2 ዓመት የፎሬክስ ትሬዲንግ እውቀቴን ለእናንተ በነፃ አቀርባለሁ። እናም ላይክ፣ ፎሎ፣ ሼር እንዳይረሳ። የአንድ ሀገር ካረንሲ ለምሳሌ የኢትዮጵያ ብር ከሌላ ሀገር ካረንሲ ለምሳሌ ከአሜሪካን ዶላር እንዴት ነው ዋጋቸው የሚነጻጸረው? የሀገራትን ካረንሲ ዋጋ ለማነጻጸር እነዚህ 4 ቁልፍ ነገሮች መታወቅ አለባቸው። የመጀመሪያው ሰፕላይ እና ዲማንድ፣ አቅራቦትና ፍላጎት። የአንድ ሀገር ካረንሲ ዋጋው የሚወሰነው ባለው የአቅራቦት እናም የፍላጎት ባላንስ ነው። ለምሳሌ የኢትዮጵያ ብርና ዶላርን አንድ ላይ ብናስተያይ ብዙ ፍላጎት ያለው የአሜሪካን ዶላር ነው። እናም በገበያው ላይ ብዙ ሰዎች የሚገበያዩት በአሜሪካ ዶላር ስለሆነ ከኢትዮጵያ ብር አንጻር ዶላር ጠንካራ ይሆናል። ይህም ዲማንድ ኦር ፍላጎት እንዳለ ያሳየናል። በሰፕላይ ሳይድ ብናይ ወይም በአቅርቦት የአንድ ሀገር ካረንሲ ከሚፈለገው በላይ ታትሞ በሰርኩሌሽን ላይ ካለ አሊያም ከሚፈልገው የብር ኖት በላይ ከተቀመጠ በሰርኩሌሽኑ ላይ የብሩ ዋጋ ይወርዳል። ለምሳሌም የዚምባብዌን ካረንሲ እንደ ምሳሌ ማየት እንችላለን። ካለው ፍላጎት በላይ በጣም ብዙ ሰርኩሌሽን ላይ ስለነበረ ታትሞ በ2008 ግሪጎሪያን ካላንደር 1 ዶላር ከ2 ትሪሊየን የዚምባብዌ ካረንሲ ጋር እኩል ነበር። ያን ያህል ብዛት ነበረ በሰርኩሌሽን ላይ የነበረው። ሁለተኛ ሴንትራል ባንክ እና ሞኔታሪ ፖሊሲ። ምን ማለት ነው ሴንትራል ባንክ? ሞኔታሪ ፖሊሲስ ምን ማለት ነው? ሴንትራል ባንክ አሊያም ማዕከላዊ ባንክ የምንለው የአንድን ሀገር የመኒ ሰፕላይ አሊያም የገንዘብ ፍሰትን የሚቆጣጠር ባንክ ነው። ያው እናንተም የኔን ሰብስክራይብ ካውንት እንደምትቆጣጠሩት ሰብስክራይብ። እናም የሀገሪቱን ብር ኖት ምን ያህል ሰፕላይ ላይ እንደሚያስፈልግ እናም የሀገሪቱን የወለድ ምጣኔ አሊያም ኢንተረስት ሬት የሚባለውን ይወስናል። ይህም የአንድ ሀገርን ገንዘብ እጣ ፈንታ በጣም ይወስነዋል። ማለትም የአንድ ሀገር ካረንሲ ሰርኩሌሽን ውስጥ ይግባ አይግባ፣ ምን ያህል ይታተም አይታተም፣ እነዚህ የመሳሰሉትን ስለ ብሩ የሚያስበው ፖሊሲ ሞኔታሪ ፖሊሲ ይባላል። ሶስተኛ የገቨርንመንት ፖሊሲ። የአንድ ሀገር ካረንሲ በገቨርንመንት አሊያም በመንግስት በአክት ስለሆነ መንግስቱ የሚሰራው የፖሊሲ አመጣጥ በጣም ይወስነዋል። ምክንያቱም የአንድ ሀገር ካረንሲ የአንድን ሀገር መንግስት ሪፍሌክሽንም ስለሚያሳይ። ኢትዮጵያን እንደ ምሳሌ እንጠቀም። መንግስታችን የታክስ ጣሪያውን ከፍ ባደረገ ቁጥር ኢኮኖሚክ ትራንዛክሽን ኦር ኢኮኖሚው ላይ ያለው ፍሰት ይቀንሳል። ምክንያቱም ህዝቦች ገንዘባቸውን አብዛኛውን ፐርሰንት እንደ ታክስ ስለሚከፈል እጃቸው ላይ የሚቀረው ትንሽ ስለሆነ የአንድ ብር ዋጋ ሎካሊ ትንሽ ይወደዳል። ምክንያቱም ብዙ ብር በእጃችን ላይ ስለማይገኝ ማለት። በተቃራኒው የታክስ ጣሪያው ዝቅ ካለ ታክስ የምንከፍለውም ደግሞ ትንሽ ስለሆነ በእጃችን ላይ ብዙ ብር ስላለ በመሀል ላይ ኢኮኖሚክ ትራንዛክሽን ብዙ እናደርጋለን። እናም እንደምታውቁት የኢኮኖሚክ ትራንዛክሽን ቀጥታ ዋጋን አፌክት ያደርጋል። አራተኛ ጂኦፖለቲክስ። በዜና ላይ የምንሰማው ጦርነት፣ ግጭት፣ የመንግስታት ትንኮሻ የአንድ ሀገር ካረንሲ ላይ ተጽዕኖ ያደርጋል። ምሳሌ አንድ ሀገር ላይ በውስጣቸው ላይ ጦርነት፣ ያለመስማማት እና አንስቴቢሊቲ ካለ ሰዎች በነፃነት ሄዶ ትራንዛክት ማድረግ አይችሉም። እና በነፃነት አንድ ኢኮኖሚ ትራንዛክሽን ካልሄደ ወይም የግብይት ፍሰት ከሌለው የኢኮኖሚው ይጎዳል። ኢኮኖሚው ሲጎዳ እንደሚታወቀው ካረንሲው ይጎዳል። በተቃራኒው አንድ ሀገር ላይ ሰላም ሲኖር ኢኮኖሚክ ትራንዛክሽን ወይም ግብይት ፍሰቱ ስለሚጨምር የሀገሪቱ ካረንሲ ዋጋውም ይጨምራል። እነዚህ 4 ቁልፍ የሚባሉ ስለ አንድ ሀገር ካረንሲ የሚወሰኑትን አንድ ላይ አይተናል። በቀጣዩም ቪዲዮ ስለነዚህ ጠለቅ ብለን እና ተጨማሪ ይዘን ስንመጣ ሰብስክራይብ እና ፎሎ እንዳይረሳ። This is Vibe Trading. See you tomorrow with another video.